ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳርስ ቤተሰቦቼ በመረጃ ቻናሎቻችን ላይ ነው ያላችሁት። እንግዲህ ዛሬ እየተነገሩ ያሉ በጣም አስገራሚ ዜናዎች አየሩን የሞሉት አሉ። የኢራኑ ፕሬዝዳንት ለአሜሪካውያን ዜጎች በቀጥታ መልእክት አስተላልፈዋል። ምንድነው የመልእክቱ ሐሳብ የሚለውን በዚህ ፕሮግራም ላይ አሳያቸዋለሁ። ዛሬ 34ኛ ቀኑን ይዟል። የኢራን ጦርነት ከተጀመረ 34ቱን ቀናት ወደ ኋላ ባጭሩ የምንገመግምበት እይታ ይኖረናል። ዓለማችንን ወደ ከፍተኛ ኬኦስ ይዞ የገባ ጦርነት ነው። ይሄ ጦርነት በዓለማችን ታሪክ ከኮቪድ በኋላ ልክ ከኮቪድ እንደዚህ ሆነ እንደሚባለው ሁሉ ከኢራን ጦርነት በኋላ ይሄ ሆነ ተብሎ የሚዘገብበት ነው የሚሆነው። በጣም ብዙ ለውጦችን የሚያመጣ ጦርነት ያመጣም ጦርነት ነው። በዚህም የተነሳ በዓለማት ላይ በተለያዩ ሀገራት የተለያዩ ሜጀር ወስደዋል፣ እርምጃዎችን ወስደዋል። በዚህ በነዳጅ ምስቅልቅል የተነሳ የተፈጠረው ነገር የብዙ ሀገራትን በር አንኳኩቷል። ዛሬ በዚህኛው ፕሮግራም ላይ እነማን ይነካል የሚለውን አሳያችኋለሁ። ከዛ ውጪ እንግዲህ በጣም ደስ የሚል ሐሳብ ነው ይሄ። ኢራን የእውነትም ጀግና ሀገር ናት የሚል ማለት ነው። ለምድር በጣም ጠንካራና ጀግና ሆና ነው ያሳየችው። ልክ ነው። እስራኤል የህልውና ጦርነት ላይ ናት በነገራችን ላይ ያለችው። በዋነኝነት እስራኤል ከምድረ ገጽ መጥፋት አለባት ብላ ኢራን የወሰነችባት ሀገር ናት። ስለዚህ እስራኤላውያን የሚያደርጉት ጦርነት የህልውና ጦርነት ነው። ግን ትራምፕ አካሄዱ የእብደት ነው። ስለዚህ ይሄን ሰው በዓለም መድረክ ላይ በቆንጆ ደረጃ አድርጋ ነው ኢራን ያዋረደችው። ስለዚህ እውነትም ጀግና ናት የሚያስብሉ ፋክቶችን ይዤላችኋለሁ። እነዛን ፋክቶች ነካ አድርጌ አሳያችኋለሁ ማለት ነው። ውድ ቤተሰቦቼ በምን ምክንያት ዓለም አቀፍ ተንታኞችና ፖለቲከኞች ኢራንን በጣም ጠንካራና ጀግና ሀገር ናት ብለው ትራምፕን በተለይ በመገዳደርና በከፍተኛ ሁኔታ በማዋረድ የሰራች ሀገር ናት። ስለዚህ ለዚህ ለሚሆነውን ነገር በዚህ ትንተና ላይ አካትቼላችኋለሁ። እነዚህ መረጃዎች አካፍላችኋለሁ። ከዛ ቀደም ብለን ግን ጠቆም ማድረጋችሁ መረጃዎች ይኖርኛል። ትራምፕ እንግዲህ ምዕራባውያኑን በተለይም የኔቶ አባል ሀገራትን አስፈራርቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን የጦር መሳሪያ አቅርቦትን እንደ ማጥቂያ ተጠቅመዋል። የአውሮፓ አጋሮቹን በሆርሙዝ ስትሬት ወይም በሆርሙዝ ሰርጥ ወታደራዊ ጥምረት ውስጥ እንዲገቡ ጫና እያሳደረ ነው ትራምፕ ያለው። በዚህም የተነሳ የፋይናንሻል ታይምስ እንደዘገበው ከሆነ ማስፈራሪያው ከትራምፕ የመጣው ትራምፕ በአውሮፓ አጋሮች የሚደግፈውን እና የዩክሬን የጦር መሳሪያ የምታገኝበትን የኔቶ የግዢ ፕሮግራም አለ ፐርል የሚባል PURL የሚባለው ያንን የማቆም ዛቻ አቅርቧል ትራምፕ። ይሄም የሆነው እንግዲህ ኢራን የካቲት ወር መጨረሻ በአሜሪካና በእስራኤል ጥቃት ከተፈጸመባት በኋላ የሆርሙዝ ስትሬትን መዝጋቷን ተከትሎ የአውሮፓውያን የባህር መስመሩን ለማስከፈት ጥረት እንዲፈጥሩ ወይም ጥምረት እንዲያደርጉ ለማስገደድ እንደሆነ ትራምፕ እየተናገረ ይገኛል። በዩክሬን ጦርነት እየተደራደረ ነው ትራምፕ ያለው። በዚህም የተነሳ አውሮፓውያኑ ይህ የኛ ጦርነት አይደለም የሚል ጥያቄ በመቃወማቸው ትራምፕ አሜሪካ ለኔቶ ትከላከላለች፣ እነሱ ግን ለኛ አይከላከሉም በማለት በኔቶ ላይ ያለውን ከፍተኛ ቅሬታና ሐዘን በስፋት እየገለጸ ነው የሚገኘው። በዚህም ምክንያት በኔቶ ዋና ጸሐፊ ማርክ ሩቴ ግፊት የተነሳ የፈረንሳይ፣ ጀርመንና የእንግሊዝ መሪዎች በሆርሙዝ ስትሬት የነዳጅ መርከቦች ደህንነት ላይ የመካፈል ዝግጁነት የሚያሳይ መግለጫ መጋቢት 19 ቀን 2026 በአስቸኳይ ለማውጣት እየተገደዱ እንዳሉ እየታየ ይገኛል። ይሄ ባለበት ሁኔታ ላይ እንግዲህ የዩክሬኑ ጦርነት ተስቦ የሩሲያና የዩክሬኑ ጦርነት ወደ ኢራን ጦርነት መጥቶ እየተቀላቀለ መሆኑን ምልክቶች እየታዩ ይገኛሉ። በዚህ ዙሪያ ላይ ደግሞ መጠነኛ ቆይታ ላድርግላችሁ። እንግዲህ ውድ ሰርች ቤተሰቦቼ የሩሲያና የኢራን ጦርነት ኦልሞስት እየተቀራረበ ወይም ደግሞ በሩሲያና ዩክሬን ያለው ጦርነት በኢራን ግጭት መካከል ያለው ትስስር እየተጠናከረ መምጣቱን እና የዩክሬንና ሩሲያ ጦርነት ሄዶ ወደ መካከለኛው ምስራቅ ጋር የመቀላቀል ምልክት እያሳየ ነው ያለው። በዚህም የተነሳ በጣም በርካታ ተንታኞች የሚያቀርቧቸው ምልክቶች አሉ። የመጀመሪያው የሩሲያና የኢራን ወታደራዊ ትብብር ለዚህ ማሳያ ነው ተብሏል። የመረጃ ልውውጡ ትልቁን ቦታ ይዛል። ሩሲያ ለኢራን የአሜሪካን የጦር መርከቦችንና አውሮፕላኖች ተሸካሚዎችን ትክክለኛ ቦታ የሚያሳዩ ሁሉንም አቀፍ የመረጃ ድጋፍ ወይም ሪል ታይም ኢንተለጀንስ እየሰጠች እንደሆነ ተረጋግጧል። በዚህም የድሮን ቴክኖሎጂዎችም እጅግ በጣም ትልቁን ቦታ
ታይቷል። ይሄም የሩሲያ ጦርነት ወደ መካከለኛው ምስራቅ ጦርነት መጥቶ እየተዳቀለ እየተጋባ መሆኑን የሚያሳይ ነው። የሩሲያ በዩክሬን ውስጥ የማይሰሩ የስታርሊንክ አቅም ያላቸውን የላቀ የአርቲፊሻል ኢንቴሊጀንስ ኮምፒውቲንግ እና ጸረ ጃም የሚባሉ አንታይ ጃመርስ የሚባሉ አለ የተገጠመላቸውን የተሻሻሉ የሻሄድ ድሮኖችን ነው ለኢራን እያቀረበች ያለችው። ያ ነገር ደግሞ በዩክሬን ጥቅም ላይ የምታውላቸው እነዚህ ጦር መሳሪያዎች ናቸው ሩሲያ በኢራን ጦርነት ላይ እያሳተፈች ያለችው። ስለዚህ የሩሲያና የኢራን ጦርነት ወይም የነ ዩክሬንና የመካከለኛው ምስራቅ ጦርነት መጥቶ እየተቀላቀለ እንዳለ እየታየ የሚያሳየው ምልክት እየሰፋ ይገኛል። የሩሲያ ሳተላይቶች በኩዌት በሳዑዲ አረቢያና በኳታር የሚገኙ ትላልቅ የአሜሪካ ወታደራዊ ካምፖችን ምስል በማንሳት ለኢራን እያጋሩ መሆናቸውን የዩክሬን መረጃዎች ያመላክታሉ። ካውንስል ኦን ፎሬን ሪሌሽን የተባለው ሚዲያ እንደዘገበው ይህም ደግሞ የሩሲያ ጦርነት በመካከለኛው ምስራቅ ጦርነት ጋር መጋባቱን መዳቀሉን ከሚያሳዩ ምልክቶች መካከል ተደርገው እየተወሰዱ ይገኛሉ። ሌላኛው የጦር ግንባርና የፖለቲካ ምልክቶች ናቸው። የምስራቅ ዩክሬን ሁኔታም በግልጽ እያሳየ ያለው ነገር አለ። ሩሲያ የዩክሬንን የሉሃንስክን ክልል ሙሉ በሙሉ መቆጣጠሯን ገልጻለች። አሁን ከሰሞኑ ትላንትም ዛሬም እየተነገረ ነው ያለው። ይሄ ጉዳይ ደግሞ እዚህም ኢራን እያሳደገች ካለችው ነገር ጋር አብሮ የሚሄዱ ምልክቶች እየታዩ ነው። የአሜሪካ እና እስራኤል ጥቃትም ደግሞ በኢራን ላይ በዛው በየካቲት 28 2026 መጀመሩ ተከትሎ ግጭቱ ወደ ሁለተኛ ወር ተሸጋግሯል። እንግዲህ ሩሲያም የምታደርጋቸው ሪፖርቶች እዚህ የሚያሳዩት ምልክቶች ጋር አንድ አይነት የመቀራረብና ጦርነቱ ወደ አንድ ግንባር የተሰባሰበ እንደሆነ የዓለም ጦርነት ቅርጽ የያዘ እንደሆነ ይታያል። ተዘዋዋሪ ጦርነት ወይም ፕሮክሲ ዋርም እንደዚሁ ዩክሬን ከባህረ ሰላጤው ሀገራት ጋር የመከላከያ ስምምነት በማድረግ የኢራን ድሮኖችን ለመመከት የሚያስችል የቴክኖሎጂ ድጋፍ እየሰጠች ነው። ይሄም ዩክሬንን ከኢራን ጦርነት ጋር በቀጥታ ያገናኛታል። እዚህ ጋር ሩሲያ ኢራንን ስታግዝ፣ ዩክሬን ደግሞ ከባህረ ሰላጤው ሀገራት ጋር እየተሞዳሞደች ነው ያለችው። ለዚህም የሚሆነውን የኢራን አጸፋዊ ምቶች በዩክሬን ላይ እየተስተዋለ ይገኛል። ስለዚህ እዛው ዩክሬን በሰፈርሽ መቀመጥ ስትችይ እዚህ መተሽ የበጠበጥሽ ነው የሚል የተደጋገሙ ምልክቶች በኢራንና በዩክሬን መካከል እየታየ ነው። ይህም እንግዲህ የዩክሬንና የሩሲያ ጦርነት በመካከለኛው ምስራቅ ካለው ጦርነት ጋር እየተዳቀለ ጋባ መሆኑን ከሚያሳዩ ምልክቶች መካከል አንዱ ነው። የዩክሬን ከፍተኛ የሆኑ የጦር ስልቶችን በዚሁ በባህረ ሰላጤው ሀገራት ባለው የመከላከያ አቅም ላይ በከፍተኛ ደረጃ እየተሳተፈ ይገኛል እየተባለ ነው የሚገኘው። በዚህም የተነሳ ጦርነቱ የተቀላቀለ ነው። ሌላው የሀብት መከፋፈል ላይ ያተኩራል። የዩናይትድ ስቴትስ ወታደራዊ ድጋፍ ወደ መካከለኛው ምስራቅ በማዘንበሉ ዩክሬን ቀደም ሲል ታቅዶላት የነበረውን የአየር መከላከያ ሚሳይሉ ድጋፍ እየቀነሰባት ይገኛል። ስለዚህም ተጽዕኖ አሁንም ቢሆን በዩክሬንና በሩሲያ መካከል ያለው ወደዚህ እያዘነበለና ጦርነቱ የተቀላቀለ መሆኑን ያሳያል። የኢኮኖሚና ዲፕሎማሲ ተጽዕኖዎችን በግልጽ ይህን እያሳዩ ነው። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ መጨመር ሩሲያን በፋይናንስ ረገድ እየጠቀማት ነው ያለው። ስለዚህ ጦርነቱ ተዳቅሏል። የሰላም ንግግሮች መቆም በተመለከተ በሩሲያና በዩክሬን መካከል ሊደረግ የታሰበው የሰላም ንግግር የቆመው እንግዲህ እንደሚታወቀው በዚህ በኢራኑ ጦርነት ምክንያት እንደሆነ ይታወቃል። ጦርነቱ ወደ 5ኛ ዓመቱ ነው እየተቃረበ ያለው የሩሲያውና የዩክሬኑ ጦርነት። ያን ጦርነት ወደ ጎን በመበተን ወደ መካከለኛው ምስራቅ ላይ ፑቲን እያዳረሱትና የዓለም ጦርነት እያደረጉት ነው በሚል እየተነገረ ይገኛል። የሩሲያና የኢራን ጦርነት ወደ መካከለኛው ምስራቅ ላይ መጥቶ የተሰባሰበ እንዳለ የሚያሳይ እንደሆነ ይታያል። የሆርሙዝ ባህረ ሰላጤም ጭምር እንግዲህ በኢራን ጦርነት ምክንያት የንግድ መስመሩ መዘጋት በዓለም አቀፍ ንግድና በብሪታንያ ኢኮኖሚ ላይ ከፍተኛ ስጋት ደቅኗል። ትራምፕም እንደዚሁ ከኔቶ አባል ሀገራት ጋር የገባበት ስታገባም ጦርነቱ የመካከለኛው ምስራቅና የሩሲያ ዩክሬን ጦርነት እየተቀላቀለ ለመምጣቱና ወደ ዓለም ጦርነት ቅርጽነት እየተቀየረ እንዳለ የሚያሳይ እንደሆነ ምልክቶች እየተነገሩ ነው። ይህም ምልክት በነገራችን ላይ የጎግ ማጎግ ጦርነት ተብሎ በሕዝቅኤል 38-39 ላይ የተቀመጠው ምልክት እንደሆነ ለማየትና ለማስተዋል እየቻለን እንዳለን እናያለን። ወደ ሌሎች መረጃዎች ወሰድላችሁ ውድ ሣድስ ቤተሰቦቼ፣ እንግዲህ ዛሬ 34ኛ ቀኑ ላይ ነው ጦርነቱ ያለው። ምንድነው የሚለውን ነገር ወደ ኋላ መልሰን በግምገማ እንመለከተዋለን።
እንግዲህ ውድ ቤተሰቦቼ 34ኛውን ቀን ግምገማ እያየን ቀጥሎ የምንመለከተው ደግሞ በዓለም በተለያዩ ዓለም ሀገራት በዚህ በነዳጅ እጥረት ምክንያት የተወሰዱ ልክ እንደ ኢትዮጵያ የተወሰዱ እርምጃዎች አሉ፣ መመሪያዎች አሉ የወጡት በየሀገራቱ። እሱም በተወሰነ መጠን አሳያችኋለሁ። የዓለም ሀገራት ላይ ከፍተኛ ሰልፎች ነው ያሉት። ይሄም የጦርነቱ አንድ አካል እንደሆነ እናያለን። እንግዲህ በኤፕሪል 1 2026 እና ኤፕሪል 2 2026 ጦርነቱ 33ኛ እና 34ኛው ቀን ላይ ነው የሚገኘው። እንግዲህ ይሄንን ወደ ኋላ መለስ ብሎ ለመመልከት ፕሬዝዳንት ዶናልድ ትራምፕ የኢራኑን ፕሬዝዳንት የተኩስ አቁም ጠይቀዋል ብለው ቢናገሩም የኢራን የውጭ ጉዳይ ሚኒስትር ግን ይሄንን ሐሰትና መሰረተ ቢስ በማለት ውድቅ ያደርጉበት ሂደት እየታየ ያለበት ጊዜ ነው። 34ኛው ቀን ላይ ሆነን ኢራን ወደ እስራኤል መጠነ ሰፊ ሚሳኤል ጥቃቶችን ሰንዝራለች። እስራኤልም በከፍተኛ ሁኔታ ኢራንን ደብድባለች። እስራኤል በቴህራን የሚገኙ የመንግስት ተቋማት ላይ የአየር ድብደባ ፈጽማለች። እጅግ በጣም ብዙ ውድመት ነው በኢራን ላይ የመጣው። በእስራኤልም እንደዚሁ የአሜሪካ ወታደራዊ እርምጃዎችም ቀጥለዋል። በ34ኛ ቀናቱ ላይ አሜሪካ ጦርነቱን ከጀመረ አንስቶ በኢራን ውስጥ 12300 በላይ ኢላማዎችን መምታቷን ገልጻለች። ኢራን ብትደበደብ ልታልቅ ያልቻለች ሀገር እንደሆነች የሚያሳይ ነው። ከዛ ውጪ እንግዲህ የአመራር ውድመቶችም አሉ። ጦርነቱ ከጀመረ በመጀመሪያዎቹ ቀን የኢራን የበላይ መሪ አያቶላ ኮሚኒ ከተገደሉ በኋላ በጣም ትላልቅ እርምጃዎች እየተወሰዱ ነው ያሉት። እስራኤልና በአሜሪካ የኢራን የኒውክሌር ማበልጸጊያ ተቋማት ለምሳሌ ናታንዝን መምታታቸውም በእነዚህ 34 ቀን ውስጥ የታየ ነው። ኢራን ባህረ ሰላጤውን በመዝጋቷ የዓለም ነዳጅ ዋጋ በእጅጉ እንዲጨምርና የንግድ እንቅስቃሴ እንዲስተጓጎል የተደረገበት ነው። ከ1500 በላይ ሲቪል ሰዎች የተገደሉበትም ጦርነት ነው። በኢራን የሚሳኤል ጥቃቶች ቢያንስ 19 እስራኤላውያን የተገደሉበት በጣም ብዙ ግንባሮች ናቸው። የጦርነት ግንባሮች የሊባኖስ ግንባር፣ የሁቲ ተሳትፎ፣ የኢኮኖሚ ቀውስ፣ የኢራን ሚሳኤል አቅም፣ የሳይበር ጥቃት በብዙ ጥያቄ ውስጥ ያሉ ናቸው። የባህር ኃይል ኪሳራም ጭምር እንደዚሁ በብዛት የታየበት ነው። የ34ኛው ቀን ጦርነቱ የጎረቤት ሀገራት ስጋትም ጭምር በኢራን፣ በኳታር፣ በተባበሩት አረብ ኤሚሬቶች፣ በሳዑዲ አረቢያ የሚገኙ የአሜሪካ የጦር ሰፈሮች በኢራን እጅ በመደብደባቸው ከፍተኛ የሆነ ብዙ ውድመት እየመጣ ነው። የአሜሪካ መከላከያ ሚኒስቴር ለጦርነቱ ተጨማሪ 200 ቢሊዮን ዶላር ይጠይቁበት ነው። 34ቱ ቀን በቱርክና በኔቶ ሚና፣ የውስጥ አመጽ፣ የባህል ቅርሶች ጉዳት፣ የዲፕሎማሲ ጥረትና እጥረት የጦርነቱ ማጠቃለያ ግምት ግራ የሚያጋባ መሆኑን ጭምር እየተነገረ ይገኛል። ፕሬዚዳንት ትራምፕ ጦርነቱን በሚቀጥሉት 2-3 ሳምንታት ወይ 3 ሳምንታት ውስጥ ሊያበቃ እንደሚችል ፍንጭ ሰጥቷል። ግን በትራምፕን የሚያምን ሰው ስለሌለ ይሄንን መገምገም አይቻልም። ይሄ ሁሉ ባለበት ሁኔታ ላይ እውነትም ኢራን ጀግና ሀገር መሆኗን እያሳየች ትገኛለች። እንግዲህ ውድ ሳርት ቤተሰቦቼ ኢራን የሚሳኤል ክምችቷን በጣም ጠንካራ ከተባለ አሜሪካንን በተለይም የትራምፕ መንግስት በመቋቋሟ የተነሳው ውጤት ከፍተኛ እንደሆነ እየተነገረ ነው። ኢራን በመካከለኛው ምስራቅ ትልቁን የቦሊስቲክና የክሩዝ ሚሳኤል ክምችት በመያዝ እስከ 3000 ኪሎ ሜትር ርቀት መምታት የሚችል አቅም ያላት ሀገርና ጠንካራ ሆና አሳይታለች። በዩክሬን ጦርነት ጭምር የተፈተኑ የኢራን ድሮኖች ወይም ሻዴህ አሁን ላይ የኤሌክትሮኒክስ ጥቃቶችን መቋቋም የሚችሉ ቴክኖሎጂዎች ተሻሽሎባቸዋል። ጥንካሬዋን እያሳዩ ነው። እጅግ ፈጣንና የእስራኤልን የአየር መከላከያ አይረን ዶም አልፈው መሄድ የሚችሉ ሚሳኤሎችን ጥቅም ላይ ማዋሏም እያስደነቃት ይገኛል። ኢራን 19 የባህር ሰርጓጅ መርከቦች አሏት። ይህንንም ከእስራኤል 5 ጋር ሲነጻጸር በቁጥር ብልጫ ይሰጣታል። ጠንካራ ሀገር ናት ኢራን። በእውነትም ሚሳኤሎችንና የጦር መርከቦችን ከአየር ጥቃት ለመከላከል የሚሳኤል ከተሞች ተብለው የሚጠሩ ትልቅ የመሬት ውስጥ መደበቂያ የገነባች ሀገር ናት። ይህን ለመከላከል ለማውደም ነው አሜሪካም እስራኤልን በከፍተኛ ሁኔታ እየሰሩ ያሉት። ልክ ነው። እስራኤልን በጣም የጀግኖች ሀገር ናት። በቀላል የምትለካ ሀገር አይደለችም። ግን ኢራን አሜሪካንን በመቋቋም ያሳየችው በተለይ ትራምፕን በመቋቋም ያሳየችበት መንገድ እጅግ በጣም ጠንካራ እንድትሆን አድርጓታል። ከሩሲያ ያገኘችው የኤስ 400 ስርዓትም እንደገና የራሷም የባቫር 373 ስርዓትም የአሜሪካን ዘመናዊ ጀቶችን ለመመከት አስችሏታል። ኢራን ከ610 ሺህ በላይ ንቁ ወታደሮች አሏት። ይሄም በዓለም 8ኛ ደረጃ ላይ እንድትቀመጥ እንዳደረጋት እየታየ ይገኛል። በዚህ ጦርነት ወቅት ላይ ኢራን ከታየችበት ጠንካራ ነገሮች መካከል ከ1979 በኋላ ለመጀመሪያ ጊዜ በእስራኤል ላይ ቀጥተኛ የሚሳኤል ጥቃቶችን በመሰንዘር የድፍረት እርምጃ የወሰደችበት ነው። ኢራን ከመከላከል ወደ ማጥቃት ወይም ኦፌንሲቭ ፖስቸር ላይ ነው የምትገኘው። ያ ስትራቴጂዋን በመቀየር በባህረ ሰላጤው ለሚገኙ የአሜሪካ የጦር ሰፈሮች ስጋት መሆኗም ኢራን ጠንካራና ጀግና ሀገር ናት። ጦርነቱን ተቋቁመዋለች የአሜሪካንን በማለት እየተነገረላት ይገኛል። በአሜሪካ የባህር ኃይል መርከቦች ላይ ጥቃት በመጠንከሩ የክልሉ ያላቸው
ያላቸውን የበላይነት ተፈታትናለች ኢራን። በዚህም ጥንካሬዋን አሳይታለች። ኢራን የመቋቋም አቅሟ ወይም ሬዚሊየንስ አቅሟን በጣም ከፍተኛ ነው። የአየር ጥቃት ቢሰነዘርባትም አሁንም ድረስ የሚሳኤልና የድሮን ጥቃቶችን የማስቀጠል ብቃቷ በብዙ እንድትደነቅ እንዳደረጋት ይነገራል። በሀገሪቱ ውስጥ ያሉ የውጭ ሰላዮችና ኦፕሬሽንን በመቆጣጠር የምታደርገውም ጥብቅ ቁጥጥር በከፍተኛ ሁኔታ ኢራንን አስደንቋታል። የተቃውሞ ጎራም ወይም አክሲስ ኦፍ ሬዚስታንስን በተመለከተ ዲፕሎማሲና ቀጠናዊ ተጽዕኖንም ኢራን በከፍተኛ ሁኔታ አሳይታለች። በሊባኖስ ሂዝቦላ፣ በየመን ሁቲ፣ በኢራቅ ያሉ ታጣቂዎቿም ኢራንን ደግፈው ጥቃቶችን መክፈታቸውም እጅግ እንድትደነቅ አድርጓታል። ከሩሲያና ከቻይና ጋር ያለውም ጥምረት እንደዚሁ ኢራን በዲፕሎማሲው ረገድ ያላትን ብቃት አሳይታለች። ከሩሲያ ጋር አዲስ የደህንነት ስምምነት መፈራረሟና ከቻይና ጋር ያላትን ንግድ ትስስር ማጠናከሯን እንድትደነቅ አድርጓታል። የብሪክስ አባልነቷም በኢኮኖሚ ማዕቀቡን ለመቋቋም የብሪክስ አባል መሆኗ እንደገናም ከምስራቁ ዓለም ጋር ያላት ግንኙነት ማሳደጓም ጭምር በከፍተኛ ሁኔታ እንድትደነቅ አድርጓታል። የኒውክሌር አቅሟን በአጭር ቀናት ውስጥ በኒውክሌር ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ደረጃ ላይ ደርሳለች። ይህም በጥንካሬዋ ላይ ሳይቷታል። የሁቲዎች አማካኝነት በዓለም አቀፍ የንግድ መርከቦችና ጉዞዎችን በማስተጓጎል በአሜሪካና በአውሮፓ ኢኮኖሚ በዓለምም ኢኮኖሚ ላይ ከፍተኛ ጫና አሳይታለች። ኢራን ቀላል ሀገር አለመሆኗን አስመስክራለች። ውጫዊ ጥቃት ቢመጣ የህዝቡን ብሔራዊ ስሜትና አንድነትን መጨመሩም ጭምር እየተነገረ ይገኛል። በአሜሪካ በኢራን ላይ በምድር ጦርነትን ለመክፈት የሚያስከትለውን ከፍተኛ መስዋዕትነትን በመፍራት ወደ ቀጥተኛ ጦርነት ለመግባት መንከራተቷ አልቀረም ተብሎ እየታየ ይገኛል። አሜሪካ ላይ ከፍተኛ ስጋት ፈጥራለች ኢራን። በዚህም የተነሳ ጠንካራ ሀገር መሆኗን አስመስክራለች ተብሎ እየተነገረ ይገኛል ማለት ነው። ወደ ሌሎቹ መረጃዎች ልለፍ። እንግዲህ ውድ ሣድስ ቤተሰቦቼ የኢራኑ ፕሬዝዳንት ለአሜሪካውያን መልእክት አስተላልፈዋል። ቀጥተኛ ይግባኝ መልእክት ነው ያስተላልፉት። ፕሬዝዳንት ፔሽኪያን የአሜሪካ መንግስትን በማለፍ የመረጃ ማሽን ወይ ማሽነሪ ኦፍ ሚስ ኢንፎርሜሽን ነው ያሉትን በመስበር ለአሜሪካ ህዝብ ግልጽ ደብዳቤ ጽፈዋል። በመልእክቱ ይዘቱም ደብዳቤያቸው ኢራን የአሜሪካ ጠላት አይደለችም ሲሉ ገልጸዋል። የአሜሪካ ህዝብ መንግስታቸውን በክልሉ የሚያደርገውን ጦርነት ተነሳሽነት ምንድነው መነሻ ወይም ምንድነው ውጤትህ ብላችሁ ጠይቁልኝ በሚል የአሜሪካን ህዝብ አሳስበዋል። አሜሪካ የእስራኤል ተወካይ ናት ብለው ነው የገለጹት። ፔሽኪያን አሜሪካንን የእስራኤል ተወካይ ወይም ፕሮክሲ ፎር ኢዝራኤል በመሆን አሜሪካውያንን መስዋዕት እያደረገች ነው ሲሉ ቀጥተኛ ለአሜሪካ ህዝብ ፔሽኪያን ደብዳቤ ጽፈዋል ማለት ነው። ጦርነቱን የጀመሩት አሜሪካና እስራኤል በመሆናቸው በመግለጽ ኢራን ራሷን የመከላከል መብት እንዳላት አጽንኦት ሰጥተዋል። ስለዚህ ፔሽኪያን በደብዳቤያቸው ካሁን በኋላ ያለው ግጭት በመቀጠል ዋጋ ያስከፍላል፣ ከንቱ ነው በማለት ዲፕሎማሲያዊ ውይይት ሊደረግ የሚችልበትን ፍንጭ የመስጠት ጉዳይ ይመስላል የተናገሩት ተብሏል። ግን በቀጥታ ለአሜሪካውያን የላኩት መልእክት ነው ተብሎ እየተነገረ ይገኛል። የመጨረሻው ቆይታዬ እንግዲህ በዓለማችን ላይ አሁን የነዳጅን ጉዳይ ለመቆጣጠር እየሰሩ ያሉ ሀገራት ዝርዝርን በተወሰነ መጠን ላሳያችሁ። ፊሊፒንስ እንግዲህ በሳምንት ውስጥ የ4 ቀን ብቻ የስራ ጊዜ እንደገና የነዳጅ ስርጭት ገደብም ጥላለች። ስሪላንካ የነዳጅ አመዳደብ ስርዓት ወይም QR ኮድ የሚባልና የህዝብ ተቋማት ስራ የሚቆሙበትን ቀናት ተግባራዊ አድርጋለች። ባንግላዴሽ በዚህ የነዳጅ እጥረት ወቅት ላይ የነዳጅ ስርጭት ገደብ፣ የዩኒቨርሲቲዎችን መዘጋት፣ የማዳበሪያ ፋብሪካዎችን መዝጋትን አሳይታለች። በጣም ያሳዝናል። የባንግላዴሽ ማያንማር እንደዚሁ ጥብቅ የነዳጅ ስርጭትና ተለዋጭ የመኪና መንዳት ቀናት ወይም ኦድ ኢቭን የሚባል ተግባራዊ አድርጋለች። እነዚህ ቁጥሮች በዚህ ቀን ይነዳሉ፣ እነዚህ ቁጥሮች በዚህ ቀን ይነዳሉ፣ እነዚህ ያርፋሉ፣ እነዛ ይነዳሉ በሚል በማያንማር ህግ ወጥቷል። በታይላንድ እንደዚሁ የናፍጣ ዋጋን መገደብና የነዳጅን ጉዳይን በተመለከተ ብክነትን ማገድን በተመለከተ ታይላንድ ሰርታለች። ቪየትናም ከቤት ሆኖ የመስራት ወይም ደግሞ WFH የሚባለውን ስልት በማበረታታትና የነዳጅ ታሪፍን በማስተካከል እየሰራች ትገኛለች። ደቡብ ኮሪያ የነዳጅ ዋጋ ጣራ ማበጀትና ስትራቴጂካዊ የነዳጅ ክምችትን መጠቀም በተመለከተ እየሰራች ነው። ጃፓን የአስቸኳይ ጊዜ የነዳጅ ክምችትን በከፍተኛ ፍጥነት በመጠቀም ላይ ትገኛለች ተብሏል። ቻይናም እንደዚሁ በሰባው ባለው በጦርነቱ ምክንያት በተፈጠረው የነዳጅ ኪሳራ የተነሳ መጠነ ሰፊ ስትራቴጂካዊ የነዳጅ ክምችት ከ100 እስከ 130 ቀናትን በማዘጋጀት ላይ ትገኛለች ተብሏል። በካምቦዲያ እንደዚሁ የመንግስት ተቋማት ስብሰባዎችን በኦንላይን እንዲያደርጉና የኤሌክትሪክ አጠቃቀም እንዲቀንሱ ታዟል ተብሏል። ፓኪስታን የ4 ቀን የስራ ሳምንትና የነዳጅ ማደያዎች ቁጥጥርን አድርጋለች። ኢንዶኔዥያ የመንግስት ሰራተኞች አርብ ቀን
በቀን ከቤት እንዲሰሩና የባዮዲዝል ፕሮግራም ማፋጠንን በተመለከተ እየተሰራ ይገኛል። በከፍተኛ ሁኔታ እየሰሩ ካሉ ሌሎች ሀገራት መካከል ዴንማርክ ትገኛለች። ከዘይትና ጋዝ ምርት ለመውጣት ቦጋ የተባለውን ማለት ነው ጥምረት በመጠቀም ላይ ትገኛለች ተብሏል። ከነዳጅ እንግዲህ ለመላቀቅ ጥረት የሚደረገው ነገር በዓለማቱ ላይ እየበዛ እንዳለና በአካባቢ ጥበቃና በታዳሽ ኢነርጂ ሽግግር ጠንካራ እርምጃ እየተወሰደ ያለው የአውሮፓና የሰሜን አሜሪካ ሀገራት ያሉባቸው ጉዞ ከፍተኛ ፍጥነት እየጨመረ ነው ተብሏል። በጀርመን በዚህ ጦርነት ምክንያት በመጣው የነዳጅ ኪሳራ የተነሳ ከ2035 በ100% ታዳሽ ኢነርጂ ለመጠቀም ያለመውን የአረንጓዴ መሰረተ ልማት በማፋጠን ላይ ይገኛሉ በሚል አሳውቃለች። ካናዳ የዘይትና ጋዝ ዘርፍ የግሪን ሃውስ ጋዝ ልቀትን ለመገደብ አዲስ ማዕቀፍ በ2026 ተግባራዊ እያደረገች ትገኛለች። ከነዳጅ ወይም ከቤንዚንና ናፍጣ ለመላቀቅ የሚደረገው ሂደት በዓለማቱ ላይ ቀጥሏል። ኖርዌይ የነዳጅ አምራች ብትሆንም የሀብት ፈንዷን ወደ ታዳሽ ኢነርጂ በማዞር ከፍተኛ የታዳሽ ኢነርጂ ኢንቨስትመንት ለማድረግ መጀመሯ እየተነገረ ይገኛል። ኔዘርላንድስም የፀሐይና የንፋስ ኃይልን ለማስፋፋት የነዳጅ ማሪን ማንድሬንን ወይም ደግሞ ማድሬት የሚባል አለ ያንን ለመቀነስ እየሰራች ነው። ስዊድን 2045 ካርቦን ገለልተኛ ለመሆን ከፍተኛ የአር&ዲ የሚባል ኢንቨስትመንት ለማድረግና ከነዳጅ ለመላቀቅ ጥረት እያደረገች ነው። አሜሪካ ጥብቅ የነዳጅ ልቀት ደረጃዎችን ወይ ኤሚሽን ስታንዳርድ አውጥታለች። ተግባራዊ በማድረግ እንደ ታዳሽ ኢነርጂ በማፋጠንም ትገኛለች። ኮስታሪካ 99% የኤሌክትሪክ ፍላጎቷን ከታዳሽ ኃይል የማግኘት በዘርፉ ቀዳሚ ሆና ተገኝታለች ተብሏል። ይሄ እንግዲህ አሁን በጦርነቱ ምክንያት እየተፈጠረ ያለውን የነዳጅ ኪሳራ ለዘለቄታው ከዚህ ነዳጅ ኃይል ለመላቀቅ ዓለም እየሄደ ያለበት መንገድን የሚያሳይ ነው ተብሎ እየተነገረ እንዳለ ለማወቅ ችለናል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እነዚህ መረጃዎች ስለተከታተላችሁልኝ በጣም አመሰግናለሁ። ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች አካፍሉ። አድካሚ መረጃዎችን ማዘጋጀትም በጣም የሚያደክም በመሆኑ እንድታግዙኝ ጠይቃችኋለሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ።